ይድረስባቸው አይድረስባቸው ማቀው ታሪክ የለም ግን ሳሚ ሄዶ ነበረ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ሰላም ታችኋል? ሰላም ሰላም ውድ ፋሚሊዎች እንደምን ናችሁ? እኛ አለን። እንግዲህ ያው ዛሬ አዲስ ቪዲዮ መጥተናል። ዛሬ እንግዲህ ያው ያለፈውን ቪዲዮ እንዳያችሁት ሳሚ አባት ልጅቷን ይዘው ሄደዋል እና ልጅቷን ይዘዋት ከሄዱ በኋላ ያው እንግዲህ ሳሚ አላስቻለውም መሰለኝ። እኔ ራሱ ገርሞኛል እንዴት ይዘዋት ሲሄዱ እሺ እንዳለ። እኔ ስጠኝ ስለው እንኳን ያነታቸዋል ፈቃደኛ አልነበረም። ግን እንዴት አስችሎት ዝም እንዳለ እኔ ራሱ ግራ ነው የገባኝ። አይ ማለት እኔ እንጃ በጣም ከባድ ነው። እኛም አላሰብነውም ነበር። ልጅቷ ማለት እኔ እንጃ ከኛ እንድትርቅ እኔ ራሱ አልፈልግም። እንኳን ሳሚተውና በጣም የምታሳዝን ልጅ ናት። ህፃን ልጅ ደግሞ በጣም ነው የምታሳዝነው። እሷ ደግሞ ትለያለችና ያው ቤተሰቦች እንዳያችሁት ትላንትና በተለቀቀው ቪዲዮ ላይ ልጅቷ ያው የሳሚን እናትና አባት መተው እንደወሰዷት አይታችኋል። ግን ከወሰዷት በኋላስ ሄደች ወይ ምን ደረጃ ደረሰች? ወይስ ደግሞ ይዘዋት እውነትም ሄደዋል? ልጁም ያው አባትየው እንዴት እየሆነ እንደሆነ አይታችኋል እናንተ። ከዛም በኋላም ደግሞ ከቪዲዮም ጀርባ በጣም በቃ እንጃ ወዳችን እየበላን ነበረ። ልጁ እስካሁን ራሱ በጣም ታሞም በቃ ብቻ ከአቅማችን በላይ ሆኖ ነበረ ልጁ ራሱና ግን እነሱ እንደምንም ይዘዋት ሄደው ነበረ። ግን ደግሞ ይዘዋት ቢሄዱም የነሱ ሀገር በአንድ ቀን የሚደረስ አይደለም ማለት። አንድ ቀን ሌላ ቦታ ያድሩና ከዛ ግማሽ ቦታ ያድሩና ግማሽ ደግሞ በሁለት ቀን ነው የሚደርሱት ማለት ነውና እና ያው እኔ ይድረስባቸው አይድረስባቸው ማቀው ታሪክ የለም ግን ሳሚ ሄዶ ነበረ። እነሱ ከሄዱ በኋላ በቃ እሱ ምንም አላስቻለውም። የአባትየውም ሁኔታ እዚህ በቃ ጭራሽ ነበር የሚያሳዝነው። ምናረገው ነገር የጠፋንና ከዛ ሄዶ ነበር። እነሱ ከሄዱ በኋላ ግን እንደደረሰባቸው ደውሎ ነግሮኛል። ደርሼባቸዋለሁ ያደሩበት ቦታ ምናምን ብሎኛል። ግን ደግሞ አሁን መድረሱን ብቻ ሳይሆን ልጅቷን ይመልሱላታል ወይ ነው የሚለው ነው። ግን እሱ በቃ አመጣታለሁ ነው ያልችልም። ማታ በቃ ጭራሽ አልተኛም ብላ ማለት ይቻላል። ፈቃደኝነቱ እንዴት እሺ ብሎ ፈቀደ ነው ማለት ከብዙ እንትን ጭቅጭቅ በኋላ ነው። እሱ ምንም እኔ እንጃ መጨረሻ አካባቢ ነው እንጂ እንትን ያለው መጀመሪያ ጭራሽ እንትን አላለም ነበር። እሱ ለመስጠት ፍላጎት የለውም ነበር። አባትየውም ደግሞ በቃ ምንም እሱ ከአጠገቡ ራሱ እንድትለይ አይፈልግም ነበር። ግን እነሱ ደግሞ በቃ እናሳድጋለን ብለን ለሷ ለመውሰድ እስከመጣን ድረስ ሳንይዛን ሄድን ብለው ይዘዋት ሄደው ነበር። ግን ያው እሱ ምንም አላስችል ስላለው አሁን ሄደዋል። አሁን ድረስ ራሱ አልተዋጠልኝም። አስችሎት እሺ አላቸው። ግን እንግዲህ ያው ምንም ማረጋቻ እና ግን ያው እኔ ይደርስባቸዋልም ብዬ አላስብም። ያው እሱማ ደርሼባቸዋለሁ ብሎኛል። እንደደረሰ ነግሮኛል። ግን አሁን መድረሱን ያለ መድረሱ ሳይሆን እንደሚመልሱለታል የሚለው ነው አሁን እዚህ ጋር ማለት ነው። አይሻይም? አዎ። እና ደግሞ ቤተሰቦቻችን አሁን ከትንሽ ደቂቃ በኋላ ደውዬለት ነበረ። ምን ደረስክ እንዴት ሆንክ ስለው ልጅቷ ምናምን ስለው ብዙም አልተሰማኝም ነበርና ግን እየመጣው ነው እየደረስኩ ነው የሚለው ብቻ ነው የሰማሁት። ብቻ ግን ያው እኔ እንጃ እኔ ይዟት ቢመጣ በጣም ነበር ደስ የሚለኝ። እግዚአብሔር እንደምንም እኔ እንጃ እኔ ራሱ ናፍቀኛለች። እኔ ራሴ ካየኋት አሁን እኮ ድንገት ልያት ቢስ መጣንዲ ስትኝ ራኔ የባኝ እኔ ራሴ እንዴት እሱ ሳይሆን አሁን እነሱ እንቢ ብለው ፋዘርን እነሱ ጭራሽ የሚሰጡ አይመስለኝም። ሲጀመር እነሱ በቃ መሰለኝ ሲጀመር ምን ታንዴ ቻናል እንደዛ ተው እንዴት ተው ሲጂፓስ
ምን የተፈጠረ ችግር አለ? ልጅቷ ይዛት ነው የት መጣለው ብለን አይልክ። እሺ ቁጭ በል መጀመሪያ ተረጋጋ። ልጅቷስ ኧረ በእናትህ ተውኝ እስኪ ልረጋጋ። እሺ ያው እኮ ተረጋጋ። ልጅቷ ንገረን። ኧረ በእናትህ ልውቀው መቼም እስከዛ ድረስ እስከ ናዝሬት ምናምን ሄዳ ልጅቷን ሳትይዝ አትመጣማ። እምቢ አሉ ወይ? ምን አይነት ጣጣ ውስጥ እንደገባው እኮ ነው እኔ ግርም የሚለኝ። አንዱን ተወጣሁት ስል ሌላኛውን ተወጣሁት ስል ሌላኛውን። ሲጀመር አሁን እኔ ከአይምሮዬ ጋር እየተያዘ ነው ነገሮች ማለት ነው። እኔ በማያገባኝ ነገር ገብቼ ማበድ አለብኝ እ ህፃን ልጅ እኮ እኔ እኮ ወልጃት አግብቼ ወልጃት ወይ የሆነ ነገር እኮ አይደለም እኮ እኔ ድንገት የተሰጠችኝ ልጅ እኮ ነው። ይሄን ሁሉ መስዋዕትነት መክፈል ነበረብኝ እንዴ? እኮ ለዛና ልስትለው አንተ እኮ ወልደ ልጆች እኮ አሉ። ስለዚህ ግዴታ ለሰው መስዋዕት መክፈል አለበት እኮ። ልጅቷስ አትበል የመናት ሁሉም ነገር እንዳሰብኩት አይደለም። እና ምን ሆነች ማለት ደረስኩባቸው እኮ አልከኛ እንዴ? አንተ ደርሼባቸው ነው ማለት እኮ። የት አለች? እሺ ልጅቷ ለምን አላመጣም? እና ታዲያ ደረስባቸው ልጅቷስ? መጀመሪያ ተረጋጋ። አንተ ለመረጋጋት ሞክር። ለዛ ለልጅ ብዬ እኮ ነው ለአባቱ ብዬ እኮ ነው። እግዚአብሔር አባትዮ መቼም ለአባቱ ብዬ ነው እያጣ ያለሁትን ነገር እኔ ብቻ ነው የምናውቀው። እየለፋ ያለሁትን ልፋት እየደከምኩ ያለሁትን ድካም እማውቀው እኔ ብቻ ነኝ። እኛ እኮ እያየን እኮ ነው። አንተ የምታደርገው ነገር እኮ እያየን ነው። ግን ደግሞ በቃ መጥቶ ነበር ልጅ ዛሬ ደውዬለት ነበረ። ግን አሞታል። ጭራሽ አያወራም ሁላ አመጣቱ ምናምን አለ። ነግረሽው አንድ እጅ እንደማመጣ አትናገሪ ብዬሽ ነበር እኮ። አልተናገርኩም እና ታዲያ ምኑና እንዴት አላመጣትም ወይ ብሎ ጠየቀ። ታዲያ አይደለም ልጅቷ ደህና ናት ወይ ነው ያለኝ። እኔ አይደለም አላመጣትም ወይ ብሎ ጠየቀኝ አልሽ እኮ። ልታስቀይሽ ነው ናይ ተናግሮታል እንዴ? እኔ ምን አውቄ? እኔ እኮ ላይት እኮ ነው የመጣው። ከሸነገች ተነጃው ሌላ ጻፍሽ ልጅቷስ ልጅቷስ ምን ሆነች? ልጅቷ የለችም። በቃ አለች እኮ የለም። የት ነው ያለችው? ወሰዳት ወይ? ልጅቷን ማንገላታት ከዚህ እዛ ሙቀት ሀገር ሄዳ እንደገና አድራ ምናምን ናዝሬት ምናምን እንደሚሞቅ አዳማ ታውቃለህ። እዛ አድራ ከዛ በኋላ ደግሞ እንደገና አሁን ወይኔ በንፋስና በፀሐይ እያስቀጠቀጥኩኝ ይዣት እየመጣሁ እኮ። ታዲያ የታለች? ምን ሆነ ነው ልጅቷ? ምን ሆነች? አረ ንገረን፣ የታለች? ቆይ ተፈጠረ ነገር አለ ወይ? አመማት እንዴ? ልጅቷ ምንም አልሆነችም አለች። ሲጀመር የታለች ታዲያ? ባልጄ ለቆሊ መጣ። ቋት ላይ ሲሄድ ገና አልወጡም፣ እየተዘገጃጁ ነው እንዲወጡ ማለት ነው። እንዴት ተሯሩጬ ኮንትራት ባጃጅ ምናምን ይዤ ሮጬ ምናምን፣ እዛ ደግሞ የለም ታውቃለህ፣ ኮንትራት ራይድ ምናምን የለም። ባጃጅ ይዤ ሮጬ ምናምን ነገር ስደርስ ያደሩበት ቤርጎ ስደርስ አለች ልጅቷ። ውይ እግዚአብሔር ይመስገን ተመስገን አገኘኋት ብዬ ቁጭ አልኩኝ ማለት ነው። ከዛ እንዴ ገረማቸው። ምን ሆነ ነው የመጣኸው አሉኝ። ትናንትና ተሰነባብተን አውርተን የጨረስነውን ጉዳይ እንደገና ማንሳት ከበደኝ ማለት ነው። ገባ ክብድ አለኝ። ከዛ በኋላ ምን አደረኩኝ እኔ ከዛ በቃ እነሱ ሊወጡ ምናምን ነገር መታጠቢያ ክፍል ሲገቡ ልጅቷን ያዝኩኝ፣ ጠፋሁ እኮ። ልጅቷ የታለች? የልጅቷ ጉዳይ አይደለም የጨነቀኝ ማለት ነው። ልጆቹ ፋዘርና ማዘራውን በቃ ለአንድና ለመጨረሻ ጊዜ ቆርጦላቸዋል። አወቁ። ስልክም አልደወሉ። ስልክ ቢደውሉና ቢሰድቡኝ ቢናገሩ ይሻለኝ ነበር። ስልክ አለመደወላቸው ማለት ነው አሁን እኔ ላይ ምን ያህል እንዳዘኑና ምን ያህል ልባቸው እንደተሰበረ ነው የሚያሳየው። እሺ አሁን ልጅቷን ነው እኔ የምፈልገው።
እሺ ነው ያረካው ልጅቷ እኔና እንደኔ ለማንም ልጅ ብዬ እኮ ከቤተሰቦቼ ከእናትና አባቴ ተጣላው ያልኩ እኮ ጀመር ይረዱሃል ለዛን እኮ ናት ይረዱሃል ቃሌ ተስፋ እኔ እኮ አላስችል ብሎኝ እኮ ነው አሞኝ እኮ ነው ራሴ የዛ ልጅ የዛ እንደዛ እየተንጋጠተ እንደዚህ እንትን እያለ እኔ ንጣርጌው አይኑ ያይዘዋት ሲሄዱ እኮ አይቼ እሱ ባለ እነሱ ይረዱሃል እኮ ልጅቷ ሳውሽ ነገር ወይ ያለችበት ቦታ ንገረኝ ነው ልጅያት ልምጣ እነሱ ይረዱሃል እሺ ቢያንስ ልጅቷ ያለችበት ቦታ ንገረኝና እኔ እጄ ላምጣሽ በቃ እስከዛ እስከምትረጋጋ ልጅቷ ታይውስቲ በእናትሽ ልጅቷ ደህና ቦታ ነው ይረባታል ተስማን ይሰራል ሲጀመር ስለራባት ነው መንገድ ላይ አክስቴ ስላለች አክስቴ ጋር ወተት ምናምን ተጠጣ በኋላ መጥቼ ወስዳታለሁ ስተኛም ጊዜ ይያት ታክሲ ጫጫታ ውስጥ መግባት ደብሮኝ እዛው አክስቴ ጋር ጥያት ሄድኩኝ ጥያት ወደዚህ መጣሁ አሁን እሺ ማንስ ዳይፐር ምናምን ይቀይርላታል አላ አስቀምጬላቸው ነው የመጣሁት አስተካክዬ ነው የመጣሁት ከዛ ይያት ስመጣ ደግሞ ምንም ነገር ይያል መጣሁ ድንገት ነው ይያት የወጣው ከዛ ማለት ነው ይያት ነው ጥፍት ያርኩት እሷም ብቻ ነው እንደ የመጣሁት እዛ ነው ማለት ነው ምን አለ ባያት አሁን አባትየው እሺ ሰደኛ አክስቴ ጋር ትመጣለች ሲጀመር እኮ ቶሎውን እናምጣ ሲጀመር ልጅ እኮ እኔ እጃ መጣታለሁ ህፃኗን ልጁ ግን ይምጣ እና ይያት በቃ እኮ ሲጀመር ልጁ ጭራሽ እንትን እያለ ስለሆነ ይደወልለትና መጥቶ ይያት በቃ ምን ይሻላል አሁን ይረዱሃል እኮ እነሱ ማንም ይረዳኝ ፋዘርና እንዴት ሊረዱኝ አይችሉም በጣም ነው ያዘኑት ቃሌ ተሰጠ ልጅ እኮ ነው ሲጀመር በጣም ስላዘኑብኝ ነው ስልክ ምናምን ያልደወሉልኝ ማለት ነው በጣም ስለሚያውቁ ነው ያልደወሉልህ እንጂ በአቁማ ይደውሉልሃል አሁን ሌላው ተውና ልጅቷን ዋናው መምጣቷ ብቻ ነው በቃ እኔ ደግሞ ናፍቃኝ እኮ ነው ደግሞ የመጣሁት ሲጀመር ልጅቷ ደግሞ ዝም ብላ የምትናፈቅ ወይ ባይናይን ነው የምትመጣው እኔ እኮ አንድም የልጅቷ ናፍቆት ነው ሁለቱም ደግሞ አባትየው ነው በቃ የአባትየው ነገር ጭራሽ እኔ ልችላቻለሁ ዝም ብዬ ልቀበል አልቻልኩም አንተም እኮ የምታረገው ነገር እኮ ነው ጀመርኩ የልጅ ነገር ያየው ሰው ብቻ ነው የሚያውቀው እሺ አሁን ሂደን እናምጣት ተነስና እናምጣት በቃ ተነስ ልጅቷም ይርባታል አንተ እንደተደከመክ እኮ ሰው ከዛ እስከ ሀገር ወደዚህ ታውቃ ስትመጣ እኮ ይደክማታል ሳሚ ሂደን እናምጣት እኔ እኮ አበድኩ እዚህ ፈዘዝኩኝ እኮ ተነስና በቃ ቦታው አሳየንና አንተ ዛትን ምታረፍታል አሁን አንተ ጋር እንደዚህ ከምትጨናነቅ እኔ ጋር ተው እናትና አባቴ ጋር መስጠት የከበደኝ ሰውዬ እንዴት ነው ስላንተ ሰጥቼ እረፍት ላገኝ የምችለው ነው አይ እኔ እኮ እዚሁ ቀርጽ ነው ደግሞ አንዳንድ በማያቸው ነገሮች ራሱን ነው ማስተካከል እየሞከረ ነው መሰለኛው እንደኔ አሁን በጣም እየተለወጠ እየተቀየረ ያለ የሚመስለኝ ማለት ነው ለምን ትላንትና ራሱ በዛ ልክ ይዘዋት ሲሄዱ ይከራከራል ብዬ እንደውም ገላገለኝ የሚል መስሎኝ ነበር ሁኔታው ግን እንደዛ አይደለም አሁን ሲሰማ ምን ይላል ወይስ ይደውሉለትና በእናትህ ቅድሚያ ልጅቷ ትምጣና ከዛም በኋላ ደውላል ቤት ጠርተና ያያታል እንጂ ሌላ ችግር አክስቴ ጋር ደግሞ ሌላ ችግር ሊፈጠር ይችላልና በርግጥ ልክ ነሽ ሄደን እናምጣትና ልጅቷን ከዛ በኋላ ቀስ ብለው መደወልና ደስታውን መንገር ነው ምን ያክል ደስ እንደሚለው እኔ የማውቀው ማለት ነው እንዴ በቃ ተነስ በቃ እንዴ በቃ ከዛው መጥቶ ታርፋለህ ግን እኮ አሁን ቅርብ ጊዜ ነው ሲቻል መጣው ብተኛ እስቲ እኮ አይደለም እዚህ ትተኛለች ምናምን ሰነቀናት ቆይስ ሪትዋውን ከዛ ለመቆየት ለምን አመጣት ታዲያ ለምን እንደዛ ታረጋለህ ምንም እኮ ቃል ያስኩላት እኮ ይገዛላታል በቃ የሚቀረው ነገር ብድግ አልኩኝ ከወጣሁ እነሱ ልክ መታጠቢያ ሲገቡ ማለት ነው ከዛ ኮንትራት ይዤ በቃ ወደ መናኸሪያ ማለት ነው እነሱ አሁን ያልደወሉ ቤት ካልደረሰች እንዴት አድርጌ እንደምታረቅና ሰላም እንደማወር አላውቅም እሱኛ እናወራቸዋለን ነው
የት ነህ? እንትኑ ደግሞ ሌላ ዳይፐር ያስፈልጋታል አለ እኮ ይገዛሉ እሺ